ዴሞክራሲ የሀሳብ ብዝሃነት ውጤት ነው። ይህንን ብዝሃነት ስርዓት ባለው መልኩ አቀናጅተው ለህዝብ ምርጫ የሚያቀርቡት ደግሞ የፖለቲካ ፓርቲዎች ናቸው። ፓርቲዎች የህዝብን ፍላጎትና ጥያቄ በማሰባሰብ በመንግስት ዘንድ ተሰሚነት እንዲኖረው የሚያደርጉ ድልድዮች ናቸው። በአንድ ሀገር ጤናማ የፖለቲካ ምህዳር እንዲኖር የፓርቲዎች ሚናም ወሳኝ ነው። ፓርቲዎች የህዝብን ድምፅ በትክክል ሲያስተጋቡና በሰላማዊ መንገድ ለስልጣን ሲወዳደሩ የሀገር አንድነትና የህግ የበላይነትም ይረጋገጣል። በዚህም የፖለቲካ ፕሮግራሙን ያስተዋወቀው ህዳሴ ፓርቲ በኢትዮጵያ በምርጫ ዲሞክራሲያዊ ስርዓትን ለመገንባት የሚደረገውን ጥረት በተመለከተ ሀሳቡን አስቀምጠዋል። ፓርቲው በሰላማዊ መንገድ የሚደረግ የስልጣን ሽግግርን ታሳቢ ያደረገ የሰላማዊ ትግልን አማራጭ ተጠቅሞ ወደ ስልጣን ለመምጣት የሚያደርግ እንቅስቃሴ የሚያደርግ ፓርቲ ነው። ከዚህ አንጻር በተለይ ሀገረ መንግስት ግንባታ ላይ የራሱን የሆነ አስተዋጽኦ ከዚህ በፊት በነበሩ ሂደቶችና እንቅስቃሴዎች ላይ አስተዋጽኦ እያበረከትን የመጣ ነው። ይህን ስንል በብዛት እንደምታስታውሰው በእኛ ሀገር በተለምዶ የምንከተለው ስርዓት ብዙ ጊዜ ስልጣንን በኃይል ወይም ደግሞ በጠመንጃ መያዝ አለብን በሚባል የአፍሪካ አህጉር ውስጥ የምንንቀሳቀስ አካላቶች እንደመሆናችን መጠን በዛው ልክ ደግሞ የእሳቤ ለውጥ በማምጣት በሰላማዊ መንገድ ስልጣን መያዝ አማራጭ የሌለው መንገድ ነው ብለን እናምናለን። ፓርቲው ለሰባተኛው ጠቅላላ ምርጫ እያደረገ ያለውን ዝግጅትና በሀገራዊ ጉዳዮች ይዞት የቀረበውን አማራጭ ያስቀመጠ ሲሆን ይዞት የመጣውን የፖለቲካ ርዕዮተ ዓለም ይፋ አድርገዋል። የምንከተለው የፖለቲካ ርዕዮተ ዓለም ወይም ደግሞ ፕሮግራማችን ያስቀመጥነው ሊበራሊዝም የሚል አብዛኛው ጊዜ እንደምታየው እስካሁን በነበረው የመንግስት ስርዓት ውስጥ የቡድን መብቶችን የሚያስከብር ስርዓት ነው የሚከተለው። ወይም ደግሞ ካልተደራጀክ ወይ ካልተሰበሰብክ ብዙ ጊዜ የግለሰብ የሆነ ወይም የሰብአዊ መብቶች የሚባሉትን በአግባቡ እየተተገበረ የመጣንበት ሁኔታ አይደለም ያለው። ከዚህ አንጻር ሊበራሊዝም የኢኮኖሚ ስርዓቱን በደንብ አድርጎ ሊያሳድግ የሚችል የግል ባለሀብቶችን ሊያበረታታ የሚችል በዛው ልክ ደግሞ እነሱን እየለወጠ እያሳደገ በሄደ ቁጥር ደግሞ የስራ እድል ፈጠራው ላይ የኢኮኖሚ ስርዓቱ ላይ የራሱን አስተዋጽኦ ሊያበረክት የሚችል ሊበራሊዝም ነው የምንከተለው። ይህን ስንል ግን በቡድን የሚመጡ አካላቶችን መብት አናከብርም ማለት አይደለም። በቡድን የሚመጡ መብቶችንም የእነሱንም መብት እያከበረ የግለሰቦችንም መብት የሚያነሱትን ጥያቄ መፍትሄ እየሰጠ መልስ እየሰጠ የሚሄድ ስርዓት ነው። የፓርቲዎች ፖሊሲ ማዕቀፍ አንድ የፖለቲካ ፓርቲ ስልጣን ቢይዝ ሀገርን በምን መልኩ ይመራል፣ ለችግሮችስ ምን መፍትሄ ያለው ብሎም ምን አይነት ህጎችና ደንቦችን እንደሚከተል የሚያሳይ ስትራቴጂካዊ ሰነድ ነው። በዚህም የህዳሴ ፓርቲ ከሌሎች ፓርቲዎች የሚለየውን የፖሊሲ ማዕቀፍ አስቀምጠዋል። የኛ ፓርቲ አንዱ ለየት የሚያደርገው ይዞት የሚመጣው ሰዎች በግለሰብ ደረጃ የመናገር መብታቸውን የሚያረጋግጥለት ርዕዮተ ዓለም ነው ይዘን የመጣ ነው። ይህንን ስንል ለምሳሌ የክልሎችን ነባራዊ አደረጃጀቱን ተመልከት። እኛ በሊበራሊዝም የፖለቲካ ፍልስፍና ይዘን ስንመጣ አፕላይ ማድረግ የምንፈልገው ደግሞ ስርዓት አለ። የፌዴራሊዝም ስርዓትን ተግባራዊ እናደርጋለን ብለን ነው የምንንቀሳቀሰው። በቋንቋ በማንነታቸው በሃይማኖታቸው የመደራጀት መብታቸው እንደተጠበቀ ሆኖ ግን መዋቅራዊ ስርዓቱ ግን ምን መሆን አለበት? አካባቢው ኢንቫይሮንመንታል መምሰል አለበት ብለን ነው የምናስቀምጠው። ይህን ስንል ሁለት የተለያየ ቋንቋ ያላቸው መናገር የሚችሉ ግን ደግሞ በአካባቢው ነባራዊ ሁኔታ የመምላት አቅሙ እዛ አካባቢ ላይ ያለውን የኢኮኖሚ ስርዓት ሊያሻሽል የሚያስችለውን ልዩነቶቻቸውን በሚያጠብ መልኩ አንድነታቸውን አስጠብቆ ሊሄድ በሚችል መንገድ የማደራጀትና ፌዴራሊዝም ስርዓቱን በደንብ አድርጎ የመተግበር እንቅስቃሴ ውስጥ ለማስገባት የሚያስችል ለየት ያለ ስርዓትና አወቃቀር ይዘን የመጣ ነው። በዴሞክራሲያዊ መንገድ የሚመሰረት መንግስት ለዘላቂ ሀገራዊ መረጋጋት፣ ለህግ የበላይነት መከበርና ለእድገት መሰረት እንደሚጥል ይታመናል። ይህን መሰረት አድርጎ ኢቲቪ በተለያዩ አማራጮች ፓርቲዎች ለምርጫ የሚያደርጉትን ዝግጅት እያስተላለፈ ይገኛል።